ጉቦ ከፍለ መሬት አትውሰድ የሚል አምላክ እግዚአብሔር ካለ ለምን አገልግሎቱ አይቀርም? ለምን አይቀርም? በቃ የኢትዮጵያ ወንጌል አማኞች ካውንስል ጸሐፊ የሆኑት ፓስተር ጌትነት ለማ የፈጸሙት አስደንጋጭ ተግባር ምን ይሆን? የኢትዮጵያ ወንጌላዊ ክርስትና ታሪካዊ እንከንና እየጣለ ያለው ጥቁር ጠባሳም ከትውልድ ትውልድ የሚያልፍ አሳፋሪ ተግባር ሆኗል። በጌትነት ለማ የተፈጸሙ ዛሬ ላይ ከነማስረጃቸው የተጋለጡ ተግባራትም አንገት ከማስደፋት ያለፉና የታሪክ ጠባሳ ሆኖ የሚቀርም ነው። ፓስተር ጌትነት ለማ ይህን ካንተ አንጠብቅም በማለትም ተግባራቸውን ከነማስረጃ በዘላለም መንግስቱ አማካኝነት ተዘርግፏል። ታዲያ በዘላለም የተጋለጡት የፓስተር ጌትነት ለማ አሳፋሪ ተግባራት ምን ሆኑ? ከነብይ እዩ ጩፋና ከነብይ ጆይ ጭሮ ጋርስ በድብቅ የተደረገው ወንጀል ምንድነው? የሚለውን መረጃ በሙሉ ቃል በቃል ይዘናል፣ ታደምጡሳላችሁ። በሌላኛው መረጃችን ከፍተኛ ድንጋጤን የፈጠረው የአገልጋዩ ህልፈት። በኢትዮጵያ የሕይወት ብርሃን ቤተክርስቲያን በትምህርት ስልጠና ክፍል ኃላፊ በመሆን ያገለገሉት የእምነት ሰውና በርካቶችን በትምህርት በምሳሌ ያገለገሉ የወንጌል አርበኛ ጋሽ አዲሴ ቀልብሰው ሩጫቸውን ጨርሰው ወደ ዘላለማዊ ቤታቸው ሄደዋል። ታዲያ እኚህ ለወንጌል ብዙ ዋጋ የከፈሉ የቤተክርስቲያን ዋርካ የነበሩ አገልጋይም ህልፈታቸው እጅግ መሪር ሐዘንን ያስከተለም ሆኗል። የወንጌል አርበኛ ጋሽ አዲሴ የሞታቸው መንስኤ ምን ይሆን? የቤተክርስቲያን መግለጫስ ምን ይመስላል? የሚሉትን እንዲሁ በመረጃችን አካተን ይዘናል፣ ታደምጡሳላችሁ። በስተመጨረሻም እጅግ አስቸኳይ የሆነ መልእክት ለኢትዮጵያና ለኤርትራውያን። ይህን መልእክት በዓለም ዙሪያ ያላችሁ ትውልደ ኢትዮጵያኖች ሁሉ ልብ ብላችሁ አድምጡ። ጌታ እግዚአብሔር እንዲህ ይናገራል በማለት የእግዚአብሔር ሰው ሐዋርያ ኢዲዲያ ጳውሎስ ከጌታ እግዚአብሔር ዘንድ የተቀበለውን አስቸኳይ ሀገራዊ መልእክት ተናግሯል። ሐዋርያው ጌታ እግዚአብሔር ቤቴ የወንጌል ቤት እንጂ የነጋዴዎች ዋሻ አይደለም ይላል። እግዚአብሔር ቀብቶ ያስነሳችሁ አገልጋዮች ዛሬ ላይ በተቃራኒ ጾታ ሰንሰለት የታሰራችሁ ተጠንቀቁ፣ በኢትዮጵያና በኤርትራ ያላችሁ ደግሞ ይህን ስሙ በማለትም መልእክትንም አስተላልፏል። ሐዋርያው ከጌታ እግዚአብሔር ተቀብሎ ለሀገራችን ኢትዮጵያ ያስተላለፈው መልእክት ምን ይሆን? ኤርትራውያንስ ወደዱም ጠሉም ሊቀበሉት የሚገባ እውነታስ ምንድነው? የሚለውን በመረጃችን አካተን ይዘንላችኋል። በቆይታችሁ የምታረሙት ይሆናል። ብርን የሚወድ ሰው ብርን አይጠግብም። ጌታን የማይፈራው ጌትነት ለማ። ፓስተር ጌትነት ለማ ተግባራቸው ከነማስረጃው በዘላለም መንግስቱ አማካኝነት እንዲህ ባለ መልኩም ተጋልጧል። ቃል በቃል እናደርሳለን። ብርን የሚወድ ሰው ብርን አይጠግብም። መክብብ ምዕራፍ 5 ቁጥር 10። ይህንን ቃል የተናገረው ለሀብት ብዛትና ለሀብታምነት የሚለካካ ሰው የሌለው የመጽሐፍ ቅዱስ ንጉሱ ሰለሞን ነው። ድሃ ሰው ይህንን ቢል ስለማያውቀው ነገር ነው የሚናገረው ብለን ንቀን ማለፍ እንችላለን። ነገር ግን ይህን ያለው ደግሞ ከነገስታት የሚመስል ማንም እንዳይኖር ያለምኸውን ባለጠግነት ክብር ሰጥቼሃለሁ ብሎ እግዚአብሔር ራሱ ያበለጸገው ሰው ነውና በእርግጥ ሊታመን የተገባ ቃል ነው። ብርን የሚወድ ብርን አይጠግብም። ከነ ኤሎን መስክና ጄፍ ቤዞና ሌሎች የከፍተኛ እርከን ባለሀብቶች በፊት በአሜሪካ ቁንጮነቱን ይዞ የኖረው ጃንዲ ራክፊለር አንድ ሰው የሚበቃው ምን ያክል ገንዘብ ሲኖረው ነው ተብሎ ሲጠየቅም መልሱም ጀስት ዶላር ነበር። ዘላለም መንግስቱ ስለ ፓስተር ጌትነት ለማም ያለውን እውነት እንዲህ ይናገራል። መንግስቱ በንግግሩ አክሎም ይህንን መሳይ ጉድ መጽሐፍ ለምን አስፈለገ? መልሱ ቀላል ነው። ሌላ ጊዜ በሌሎች ላይ ጽፌያለሁ። እዚህ የምጽፈው ስለ አንድ ሰው ስለ አቶ ጌትነት ለማ ነው። ብዙ ጊዜ የምጽፈው ከስተት ትምህርቶች ጋር የተያዘ ቢሆንም አቶ ጌትነት አስተዳዳሪ እንጂ አስተማሪ አይደለምና ስለ ስተት ትምህርቶቹ መጻፍ አልችልም። በቅርብ ግን ቤንሂን እንዲመጣ እየወደቀ እየተነሳ ሲያሳለጥ ነበርና የቃል እምነት ትምህርት ደጋፊ መሆኑን አውቃለሁ። ይህንን የምጽፈው ቢያንስ በትንሹ ቆንጽላ የተባለው የመንግስቱ ቅር ድርጅት ውስጥ ጭራቅ የሆኑ ሰው በላዎች መኖራቸውን ለማሳየት ነው። ባጭሩ የዚህ ጽሑፍ ግብም ጉበኞችና የጉቦ አሰራር የገንዘብ ራብተኞችና በልተውም የማይጠረቁ ስግብግቦች በቤተ ክርስቲያን ስምና አናት ላይ እየነጠሩ መሆናቸውን ለማሳየት ነው። በእርግጥ ይህ የአደባባይ ሚስጥር ነው። ክፍል ውስጥ ያለው ዝም የተባለ ዝሆንም ነው። ቆንጽላው ወይንም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሲመሰረት አቶ ጌትነት ለማን ወክላ የላከችው የኢትዮጵያ ቃለ ሕይወት ቤተክርስቲያን ናት።
የጽህፈት ቤት ኃላፊ ሆኖ ሲሰራ ቆየ። ቤተክርስቲያን እንደመሆኗ መጠን የቆንጽላው መሪነት በሷ ወኪሎች እጅ ዙሩን ጠብቆም ቆየ። ፖለቲካውም ጦዘ። ፕሮፌሰር ኢያሱ የቃለ ሕይወትም የቆንጽላውም መሪ ሆኑ። ደንቡ በተለይ የቃለ ሕይወት መተዳደሪያ ደንብ የማይፈቅደው የፓርቲ ተወዳዳሪነት ነውር መተላለፍን ፈጸመ። የአቶ ጌትነት ወንጀል በቀጥታ የቃለ ሕይወት ወንጀል ባይሆንም ቃለ ሕይወት ወካይ እንደመሆኗ መጠየቅ ያለባት ጉዳይ መኖሩን መጠቆም ፈልጋለሁ። ቆንጽላው የኢትዮጵያ ወንጌላዊ ክርስትና ታሪካዊ እንከንነቱና ጥቁር ነጥብነቱን ቀጠለ። በዚህ ጉዳይ መጽሐፍ ጽፍ ያለውና በገጼም አገኙት። የመንግስት ስራ በድጎማና ዳረጎት የተሰጠው የተደረገለት በመሆኑ መንግስታዊ የፍቃድ ሰጪነት ወይንም ሻጭነትና አዳሽነት ስራም ነው ቆንጽላው የሚሰራው። መንግስቱ በንግግሩ አክሎም ወደ አቶ ጌትነት ለማ ስመጣ ከደሞዙ መጠን ያለፈ ኑሮ መኖሩ ግልጽ ነው። ሀብትሽ ቦረና ይህንን ከየት አመጣ ብሎም በሚዲያ ጠይቆት ነበር። እነ ጌትነት ለማ መዛት ብቻ አይደለም ዛቻቸውን መሬት ላይ አወርደው በተግባርም ያውሉታል። ለሀብታሙ ቦረና የተሰጠው ምላሽ ካለበት ተወስዶ መታሰር ነበር። በሌላ ጊዜ እንደገና እነ ጌትነት ለማ እነ ዩጩፋና እነ በላይ ሽፈራውም ከቦረና ድረስ አሳግተው አምጥተው አሳሰሩት። ቆንጽላውና በውስጡ የተሰገሰጉት ወንጀለኞችም የደህንነት ቢሮ ስራ መስራትና ማሰራት ጀመሩ። ሀብትሽ አንድ ናሙና ብቻ ነው በማለትም ዘላለም በፓስተር ጌትነት ለማ የተፈጸሙ ተግባራቶችን እንዲህ ያለ በማጋለጥም ይቀጥላል። አስከትሎም አቶ ጌትነት ለማ በቀጣይ ዙር ዋና ጸሐፊ በመሆን ቀድሞ የዘረጋውን የጉቦና የሙሰኝነት ስራ ተደላድሎ መስራት ቀጠለ። ልምዱ ቀድሞም አለው። አሁን ከተጨመረ ስልጣን ጋር ማካሄድ ጀመረ። በአገልግሎት ስም መሬት ለሚቀራመቱ ዋና የትራፊክ መስመርም ሆነ ለራሱም በአገልግሎት ስም መሬት እንደወሰደና ቤተክርስቲያን ሳይሆን ሌላ ነገር እንደሰራም ይታወቃል። ወደ እጃችን የገቡ ጥቂት ያልሆኑ ህገወጥ ግብይቶችና የገንዘብ ዝውውሮችም አሉ። ዛሬ አንዱን ብቻ ላካፍል። ግንቦት 17 2015 የተለያዩ ተቋማትና ግለሰብን ማገዱን ተዘግቦ ነበር። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርቲፊኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ከነዚህ አንዱም የአስተኛ ነብይ ኢዮብ ጭሮ ድርጅት ሲሆን እርሱን በተመለከተ የተጻፈው ነበር። ጋድስ ላይት ግሎሪ ኢንተርናሽናል ቤተክርስቲያን የተባለውና በኢዮብ ጭሮ ወይንም ጆይ ጭሮ ዋና መሪነት የሚመራው ቤተክርስቲያን በተፈጸሙ ጥፋቶች ዙሪያ ከግለሰብና ከቤተክርስቲያኗ ቦርድ አባላት ጋር በተደረገ ውይይት መሰረት ስህተታቸውን አርመው ለመቀጠል በጽሁፍ በማሳወቃቸው ጉዳያቸውም በፍርድ ቤት የተያዘ ስለሆነ ከፍርድ ቤት ውሳኔ በኋላ ካውንስሉ መተዳደሪያ ደንቡ በአባላት የስነ ምግባር መመሪያ መሰረትም ተጨማሪ ውሳኔ የሚሰጡኑ ካስተምሮና ልምምድ ጋር በተያዘ ለተነሳው ጥያቄ መታረማቸውን መስተካከላቸውን መግለጫ ከሰጡበት ከግንቦት 17 ቀን 2015 ዓ.ም ጀምሮ ሁለቱም ለሁለት ወራት በራሳቸው ሚዲያ በግልጽ እንዲያሳውቁ ሆኖ ይህንን ማድረግ ካልቻሉ ካውንስሉ ያለ ተጨማሪ ውይይት ቀጣይ እርምጃ እንደሚወስድ መግለጫው ገልጿል። የኢዮብ ጭሮ ድርጅት በግንቦት 2015 ወር ታገደ። ማስፈራራቱና እንካ ሰላምታውም ከቀጠለ ከጥቂት ወራት በኋላም በጥቅምት ወር 2016 ከኢዮብ ጭሮ ድርጅትም የእግድ ማስነሻ መማለጃ ለአቶ ጌትነት ለማ ገቢ ተደረገ። ቼኩ እንዲመነዘር የተጻፈውም ለአቶ ጌትነት ለማ ባለቤት ለወይዘሮ ሩዋማ መኮንን ጉደታ ሲሆን 1.5 ሚሊዮን ብርም ነው። በዩዘሮ ሩዋማና እንዲሁም በአስተኛ ኢዮብ ጭሮ መካከል በህጋዊ የንግድ ፍቃድ የግዢና ሽያጭ ነገር ካልኖረ በቀር እንዲያለ ግብይት አይደረግም። ይህ አይነቱ ዝውውር ኋላ እንዳይታወቅ በውስብስብ አሰራር ቢለወጥም በመጀመሪያ ጊዜያት ሁሉም የቀንጅቦች ስለሆኑ ስጋውንም ቀንዱንም ነው ይነክሱ የነበሩት።
አቶ ጌትነትም ገንዘብ ከወንጀለኞቹ የሚቀበልባቸው መንገዶች ኋላ እየረቀቁ ዱካቸው የማይገኝ እንዲሆን ቢደረጉም የማይገኙ ግን አይደሉም። የዩ ጩፋ አካውንቶች ፍሪዝ አስደርጎ ነበር ቆንስላው ወይንም አቶ ጌትነት። ይህም እንደምን እንደተቀለበሰ ሌላው ቆሻሻ ታሪክ ነው። ይሄኛው የኢዮብ ጭሮ ጉዳይ ግን አቶ ጌትነት የገዛ ባለቤቱን የገንዘብ ተቀባይና የወንጀለኛ ተባባሪ ያደረጋት አካሄድ ነውና የዚህ ሰው ወይንም የአቶ ጌትነት ጨካኝና ደንታቢስ እርምጃን ያሳያል። ቢያንስ ለቤተሰቡ ሲል እርሱ ወንጀለኛ ሆኖ ቢከሰስና ቢታሰር እንኳን ባለቤቱ ለቤተሰብ ንጽህና ከወንጀል ነፃ መሆን ነበረባት። ይህ ሰው ግን ለገንዘብ የታወረ ፊቱን ለመሸፈን እንኳን ያልሞከረ ባለቤቱንም ስቦ ወደ ወንጀል የቆሻሻ ጉድጓድ የከተተ ሰው መሆኑን አመልካችም ነው። ዛሬ በኢትዮጵያ ብዙ ነገሮች የሚሳለጡት በጉቦ ነው። ጉቦ እንዲያው የስራ ማስኬጃ ነው የሚባለው። ይህ አሳዛኝ ነገር ነው። በቆንስላውም ነገሮች የሚካሄዱት በጉቦ መሆኑን የቆንስላው የጉቦ የሙስና ገመና ቢከፈት ሀገሩን የሚያቆስል መሆኑ እውነት ነው። ይህ ተዳፍኖ መቆየቱ የተሻለ ቢመስልም አንዳንድ ወንጀሎች ለሌሎች ማስጠንቀቂያ እንዲሆኑና እንደ አቶ ጌትነት ያሉም ጉበኞችም ወንጀለኞችም መገለጥ ስላለባቸው መነገር አለበት በማለትም ዘላለም እንዲህ ባለ መልኩ የገለጠ ሲሆን በንግግሩ አክሎም በቅርቡ ለአንድ ክፍት የስራ ቦታ ከማስታወቂያ ውጪ ለመቅጠር 500,000 ብር ድር ተደርጓል። ነቢያት ነን የሚሉትም በዝባዦች ቤተክርስቲያናችሁም እዘጋለው እያለ የሚቀበለው ገንዘብም ልክ የለውም እንዲያሉ ብዙ አሉ። አንዳንዴ ገንዘባቸውን የት ማድረግ ይጠፋቸውና እጅ በእጅ መኪና ገዝተው ሁሉ ይሰጣሉ። ለነዚህ ሁሉም ማስረጃም አለ። ቀደም ሲል እንዳልኩት ይህንን ምጽፈው ቤተክርስቲያን በማን እጅ ውስጥ እንደወደቀች እጅግ በጣም ትንሽ ፍንጭ ለመስጠት ነው። እንዳቶ ጌትነት ለማሉ ጉበኞች ወንጀለኞች በቤተክርስቲያን ላይ እስከ ሰለጠኑ ድረስ የአክባንና ኤልዛቤል ዘመን በሀገራችን እንጠብቃለን። ይህን የጻፍኩት እኔ ዘላለም ነኝ በማለትም ዘላለም በማህበራዊ ትስስር ገጹ ላይ እንዲህ ባለ መልኩ አጋልጦም ተናግሯል። ይህ መረጃ ፍጹም ከሚዲያችን የራቀ መሆኑን መግለጽም ወደድን። መልካሙን ገድል ተጋድያለው፣ ሩጫዬንም ጨርሻለው፣ እምነቴንም ጠብቄያለው። ጢሞቴዎስ ምዕራፍ 2 ከቁጥር 4 እስከ 7። የወንጌል አርበኛ የእምነት ሰውና በርካቶችን በትምህርትና በምሳሌ ያገለገሉት ውድ አባታችን ጋሽ አዲሴ ቀልብሰው የእምነት ሩጫቸውን በታማኝነት ጨርሰው ወደ እይታቸው ተሰብስበዋል። ጋሽ አዲሴ በሐዋሳ የሕይወት ብርሃን ቤተክርስቲያን እንዲሁም ከደቡብ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ምስረታ ጀምሮ በማደራጀት በማስተባበር በማገልገል ረጅም ዓመታትን በታማኝነት አሳልፈዋል። በኢትዮጵያ የሕይወት ብርሃን ቤተክርስቲያንም በትምህርትና ስልጠና ክፍል ኃላፊ በመሆንም ብዙዎችን አስተምረዋል። አሰልጥነውም ለአገልግሎትም አብቅተው የማይረሳ አሻራንም አሳርፈዋል። በሕይወታቸው ያሳዩት ቅንነት፣ ትህትና፣ ቸርነትና ለሰው ያላቸው ፍቅር በብዙዎች ልብ ውስጥ ሲታወስም ይኖራል። በተወዳጁ አባታችን ላይ የደረሰው ህመም እንዲሻላቸው በሀገር ውስጥና በውጪ የሕክምና እርዳታ ሲያገኙ ቆይተዋል። ሆኖም የእግዚአብሔር ፍቃድ ሆኖ የምድራዊ ሩጫቸውን ጨርሰው ወደ ጌታቸው ተሰብስበዋል። ሀዘናችን እጅግ መሪር ቢሆንም የእምነት ሰው የሆነው ወንድማችን የተሰጣቸውን አደራ በታማኝነት ተወጥተው ሩጫቸውን ጨርሰው እምነታቸውን ጠብቀው መሄዳቸውን በማሰብ በጌታ እንጽናናለን። አዲሴ ቀልብሰው ክፉ ቢናገሯቸው ደግ የሚመልሱ ይህ አባባል ጋሽ አዲሴን በህይወት በነበሩበት ዘመን ለሐዋሳ ማህበረሰብ ያሳዩት ወሰን የሌለው ቅንነት፣ ቸርነት፣ መልካም ልብ የሚገልጽ በሁሉም ዘንድ የታወቀ ምስክርነት ነው። የእርሳቸው ህይወት በራሱ መልእክት ነበር። አገልግሎታቸው በራሱ ትምህርት ነበር። ትውስታቸው በብዙዎች ልብ ውስጥ ይኖራል። ጋሽ አዲሴ የእምነት ሩጫውን ጨርሰዋል። አድራውትንም በታማኝነት ተወጥተዋል። የዘሩት ዘርም በብዙዎች ህይወትም ፍሬም ያፈራል። መልካሙ አሻራው ሳይሰረዝም ይኖራል። እግዚአብሔር ለመላው ቤተሰብ፣ ለሐዋሳ አጥቢያ የሕይወት ብርሃን ቤተክርስቲያን፣ ለሐዋሳ ከተማ ማህበረሰብ፣ ለሕይወት ብርሃን ክልል፣ ለኢትዮጵያ የሕይወት ብርሃን ዋና ጽሕፈት ቤት፣ ለቀድሞ የሥራ ባልደረቦች፣ ለወዳጅ ዘመዶችና ለመላው የእምነት ቤተሰብ መጽናናትን፣ ብርታትን እንዲሰጥልን በሚዲያችን ስም መልካም ምኞትን ገለጽን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በቤተ ክርስቲያን ውስጥ ሆነው ስራና ምግባራቸው ግን ላፈነገጡ አገልጋዮች የማስጠንቀቂያ መልእክቱን እየተናገረ ሲሆን በአስቸኳይ ሊደመጥ የሚገባም ሀገራዊ መልእክትንም ተናግሯል። ጌታ ለኢትዮጵያና ለኤርትራ በባሪያው አንደበት የተናገረው ምን ይሆን? ከአንደበቱ አድምጠን እንመለስ። ሃሌሉያ! እግዚአብሔር ጸጋና ሰላም በረከት ለሁላችሁም ይድረሳችሁ። በዓለም ዙሪያ ሁሉ የምትኖሩ እጅግ በጣም የተወደዳችሁና የተከበራችሁ
ኢትዮጵያና ኤርትራውያን ዛሬ አጭር የሆነ መልእክት ይዤ ወደ እናንተ መጥቻለሁ። ይሄ መልእክት ምንድነው? ለወንጌል ያላችሁ ወይንም ለእግዚአብሔር ያላችሁን ቅናት አትጣሉ የሚል ነው እና ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን የእግዚአብሔር ቤት ተሸቅጦ ሲያይ ቤቴ ጸሎት ቤት እንጂ የነጋዴዎች ዋሻ አይደለም ብሎ ያደረገውን ነገር መጽሐፍ ቅዱስ የምናቅ ሰዎች እናቃለን ማለት ነው። እና የቤቱ ቅናት እንዴት እንደበላው የእግዚአብሔር ቃል የቤት ቅናት በላኝ የሚለውን ቃል ጠቅሶ ነው ያንን እርምጃ ጌታ ኢየሱስ ክርስቶስ የወሰደው። ስለዚህ ዛሬ እንደ ወንድማዊ እንደ ታናሽ ወንድም ለሚመጣው ጄነሬሽን እንደ ምክር አይነት ነገር ለማስቀመጥ ነው ከፊታችሁ የቀረብኩት። እንደዚህ አይነት ምክር በጣም ከኔ የተሻለ በእድሜም እንደገና በአገልግሎትም የሰነበቱና የቆዩ ሰዎች ቢናገሩ ደስ ይለኛል። ምክንያቱም የኔ የአገልግሎት እድሜ በሃያዎቹ ዘመን ውስጥ ያለ ስለሆነ፣ ነገር ግን ቢሆንም በመንፈሴ ላይ ስለሞላ እንደው የእግዚአብሔር ቅናት ውስጤን ስላንገበገበው ነው ይሄንን ማወራችሁ። ማለት የእግዚአብሔርን ቅናት፣ ለወንጌል ያላችሁን ቅናት፣ ለመንፈሳዊ ነገር ያላችሁን ቅናት አትጣሉ። ትላንትና በጣም የነደደ የተቀጣጠለ ነገር የነበራችሁ ሰዎች ይሄንን እየሰማችሁ እግዚአብሔር መንፈሳችሁን እንደሚያግለው እንደገና እንደሚያስነሳችሁ እንደገና ኃይላችሁን እንደ ንስር እንደሚያድስ እርግጠኛ ሆኜ በእግዚአብሔር መንፈስ በቃሉ ተማምኜ ነው የማውጀው። ትላንትና የነበራችሁ የጸሎትን መንፈስ የጣላችሁ በተለያየ አይነት ምክንያት ትላንትና ለቃሉ ያላችሁን ቅናት፣ ያ ራብ፣ ያ ጥማት፣ ያ ናፍቆት፣ ትላንትና ወንጌል ለመመስከር በየጎዳናው ወንጌልን ለመናገር ያላችሁ ቅናት፣ ነፍሳትን ለማዳን ያላችሁ ቅናት፣ የታሰሩትን ነፃ ለማውጣት ያላችሁ ቅናት፣ የታመሙትን ለመፈወስ ያላችሁ መንፈሳዊ ቅናት፣ እግዚአብሔርን ለመፍራት ያላችሁ ቅናት፣ ለጽድቅ፣ ለቅድስና፣ ለአምልኮ እግዚአብሔርን ለማገልገል ያላችሁ ፓሽን፣ ያላችሁ ቅናት፣ ያ መነሳሳት በተለያየ አይነት ምክንያት ጥላችሁ ዛሬ እንደምናምን የሆናችሁ ሰዎች እንደገና እግዚአብሔር አምላክ የሳምሶንም ጸጉር ይላል ከተላጨ በኋላ እንደገና ያድግ ጀመረ ይላል። በተለያየ አይነት ምክንያት የጣላችሁትን የእግዚአብሔርን ቅናት፣ የእግዚአብሔርን ጸጋ እንደገና እግዚአብሔር ያግለዋል። እንደገና ለአገልግሎት ያስነሳቸዋል። እግዚአብሔር ብዙዎችን አገልጋዮችን ቀብቶ አስነስቶ አሁን ዛሬ አንዳንዱ በዝና ሰንሰለት ታስሯል። አንዳንዱ ደግሞ በተቃራኒ ጾታ ሰንሰለት ታስሯል፣ ትላንት የነበረውን ቅናት ጥሎ። አንዳንዱ ደግሞ በባለጸግነት ገንዘብን በማሳደድ ባለጠጋ መሆን ምንም ችግር የለውም። እግዚአብሔር በዛ አይከፋም፣ አያዝንም። ምንም ችግር የለውም፣ እሰብካለሁ እግዚአብሔር ያበለጽጋል ብዬ። ነገር ግን የወንጌሉን ነገር ዋናውን ነገር ጥላችሁ የሚከተለውን ነገር ብዙዎች ማሳደድ ጀምረዋል። እግዚአብሔር ትውልድ አለው። ስለዚህ ዛሬም እነግራቸዋለሁ። አይታችኋል፣ ዝናና ክብር ያንን ቅናት አያስጥልብን። ሀብታም መሆን፣ ባለጠግነት ቅናታችንን፣ ለወንጌል ያለንን ቅናት፣ ለወንጌል ያለንን ራብ አያስጥለን። ሁሉን በልክና በአግባቡ እናድርግ። የእግዚአብሔር ሰው ሆይ አንተ ነገርን ሁሉ በልክ አደር የሚለው ቃሉ። ስለዚህ አሁን ያ ቅናታችን ይቀጣጠል፣ ቅናታችን ይነሳሳ። ለወንጌል ምስክርነት ያለን ቅናት፣ ነፍሳትን ለማዳን ያለን ቅናት፣ የታሰሩትን ነፃ ለማውጣት ያለን ቅናት፣ የታመሙትን ለመፈወስ ያለን ቅናት፣ ለጾም ለጸሎት ያለን፣ ለቃሉ ያለን ቅናት፣ ለጽድቅ ያለን፣ ለቅድስና እግዚአብሔርን ለመፍራት ያለን ቅናት። ድሮ በልጅነታችን ዘመን ቀባኝ እንጂ አገለግላለሁ ያልነው ቅናት ዛሬ ግን ዝና ሲመጣ ይጣል ነው። ዛሬ ግን ብርና ወርቅ ሲመጣ ይጣል ነው። ዛሬ እግዚአብሔር ስም ሲሰጠን የጣል ነው። ከትቢያ ላይ ከአመድ ላይ ያነሳንን ረስተን በምድራዊ ነገር ተጠልፈናል። ያ ምንሮጥለት ምንደክምለት ወንጌሉን ጥለን ምንጋደልለት ነገር እርግጠኛ ሆኜ ልንገራችሁ አንድ ቀን በሆነች ማይክሮ ሰከንድ ውስጥ ጥለነው እንሄዳለን። ለማንም ነው የሚሆነው። ይኸውላችሁ በምድርም በሰማይም የሚቀጥል ታሪክ ያለው ነገር ይሄ ነው። እንዴ በጣም እኮ ወርደን ያለንበት ዘመን እኮ ነው። እንዴ ተመልከቱ፣ አገልጋዮች እግዚአብሔርን ማስፈራትን ማስከበርን ማምጣት ሲገባን አገልጋይ እኮ ባለስልጣን እግር ስር ሚርመጠመጥበት ዘመን እኮ ነው ያለው።
አገልጋይ እኮ ባለሀብት ስር ሚርመጠመጥበት ያለበት ዘመን ነው። ታዲያ እንዴት ነው ነገ ባለስልጣናት አገልጋይን መስማት የሚችሉት? እግዚአብሔርን እንዲፈሩ ማድረግ የምንችለው እንዴት ነው? ባለሀብቶች በስንት ነገር የተጨመላለቁ ሰዎች አሉ። እንዴት ነው እግዚአብሔርን መፍራት የሚችሉት? እንዴት ነው ከኛ ወንጌል መስማት የሚችሉት? ብር አለው ለተባለው ስንርመጠመጥ፣ ስልጣን አለው ለተባለው ስንርመጠመጥ፣ እንነሳ ወንድሞቼና እህቶቼ፣ ወንጌሉን ይዘን እንነሳ። ወንጌሉን በክብር በኃይል በሞገስና በግርማ ይዘን እንነሳ። የቀድሞ ቅናታችሁ፣ የቀድሞ ፍቅራችሁ እንደገና እንድታቀጣጥሉት በእግዚአብሔር ፍቅር አሳስባችኋለሁ ወንድሞቼና እህቶቼ። አሁን እኮ ወርደን እኮ የቤተ ክርስቲያን መሬት ጉቦ ከፍለን የምንወስድበት ዘመን ላይ ደርሰናል። ቤተ ክርስቲያን ኢየሱስ ደሙን ያፈሰሰላትን ቤተ ክርስቲያን ለመስራት ለመገንባት በጉቦ መሬት የሚወሰድበት እንደዚህ ወረደ ዘመን። እንዴ ጉቦ ከፍለ መሬት አትውሰድ የሚል አምላክ እግዚአብሔር ካለ ለምን አገልግሎቱ አይቀርም? ለምን አይቀርም? በቃ ከነ ክብራችን እግዚአብሔርን እንዳስከበርን ወደ እግዚአብሔር መሄድ አገልግሎቱን ማቆም ይሻላል። ስለዚህ እባካችሁ አሁን እኛ ወርደን ፉክክራችን ምንድነው? ወንጌል ላይ አይደለም፣ ነፍሳት ማዳን ላይ አይደለም፣ ህንፃ መገንባት ላይ፣ ቤት መስራት ላይ፣ ከመኪና ብራንድ መቃየር ላይ፣ ልክ እንደ ዝና እንደ አራዳነት ትልቅ የመንፈስ ጣራ መስሎን ልብስ መቃየር ላይ፣ ጫማ መቃየር ላይ፣ ሀገር መዞር ላይ እንደ ትልቅ ክብር የምናወራው። እባካችሁ ወንድሞቼና እህቶቼ ለዛ ሞልተዋል። ዓለም ላይ ከኛ በብዙ ሚሊዮን እጥፍ የሚሻሉ አሉልን። ስለዚህ እንደገና ለወንጌሉ በእሳት በቅናት አንዱ ከአንዱ ጋር መፎካከር እናቁም። 5 እግዚአብሔር መክሊት ከሰጠ የ5ቱን ነው የሚጠይቅ። 2 ከሰጠ የ2ቱን ነው የሚጠይቅ። 1 ከሰጠ የ1ዱን ነው የሚጠይቅ። የተሰጣችሁ ነገር ላይ ትኩረት አድርጉ። ስለዚህ ያ የልጅነታችሁን ቅናት፣ መነሳሳት፣ ለእግዚአብሔር ያላችሁን ፍቅር እንዲጋጋል በጌታ በኢየሱስ ክርስቶስም ዛሬ ይህንን ወንድማዊ መልእክቴን ፍቅሬን ላስተላልፍላችሁ ፈልጋል። እንደገና በጌታ በኢየሱስም ኃይላችሁ ይታደስ። እንደገና ወደ ጸሎት፣ እንደገና ወደ ቃሉ፣ እንደገና ወደ ቅድስና፣ እንደገና ወደ ጽድቅ አገልጋይ እያያችሁ ከክርስትና መስመር ከአገልግሎት መስመር የወጣችሁ የተሰነካከላችሁ ዛሬ ደክማችሁ የትላንትናውን ነገር ክርስትና አገልግሎት እንዲኮነ ብላችሁ የጣላችሁ እንደገና አንሱ። አይናችሁን ኢየሱስ ላይ ተከሉ። የእምነታችሁ ጀማሪውና ፈጻሚ የሆነው ኢየሱስን በመመልከት ከፊታችሁ ያለውን ሩጫ ሩጡ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እንደገና ኃይላችሁ ይታደስ፣ ጉልበታችሁ ይታደስ። እንደ ንስር እግዚአብሔር እንደገና በክብር ያስነሳችሁ፣ በበቀል ያስነሳችሁ፣ በሞገስ ያስነሳችሁ። ያ ፍቅር፣ ያ ቅናት፣ ያ ትዕትና፣ ያ ቅድስና፣ ያ ፍቅር፣ ያ ለእግዚአብሔር ያላችሁ እግዚአብሔርን መፍራት፣ ያ የእግዚአብሔር ስም ሲጠራ እንባችሁ የሚፈስ ገና በቃ ተንበርክካችሁ መነሳት የሚያንቀጣችሁ ዛሬ ግን ሰነበትን። እግዚአብሔር ቤት ተለማመድን፣ መንፈሳዊ ነገር ለመድነውና ዛሬ ሁሉ ነገር ቀልድ ሆነ። በኢየሱስ ክርስቶስ ሰይጣን ሳናውቀው የወሰደ መርኳችሁ አሁን ይመለስ። እንደገና እግዚአብሔር ከቀድሞ የተሻለ መንፈስ፣ ቅባት፣ እሳት፣ ጸጋ፣ ኃይልና ክብር እላያችሁ ላይ ያምጣ። ዝናና ክብር የማያስጥለው፣ ብርና ወርቅ የማያስጥለው፣ የዚህ ዓለም ኮተትና ጋጋታ የማያስጥለው ኢየሱስን እያየን እንደነ አባቶቻችን እንደነ ሙሴ የፈርዖን የልጅ ልጅ ከመባል የግብፅ ንጉሥ ከመባል ከእግዚአብሔር ሕዝብ ጋር በምድረ በዳ ስለ ክርስቶስ መከራን የመቀበል መንፈስ እንደገና ይውረድባችሁ በጌታ በኢየሱስ ክርስቶስ ስም አሜን። ትላንትና የነበራችሁ የጸሎትን መንፈስ የጣላችሁ በተለያየ አይነት ምክንያት ትላንትና ለቃሉ ያላችሁን ቅናት፣ ያ ራብ፣ ያ ጥማት፣ ያ ናፍቆት ትላንትና ወንጌል ለመመስከር በየጎዳናው ወንጌልን ለመናገር ያላችሁ ቅናት፣ ነፍሳትን ለማዳን ያላችሁ ቅናት፣ የታሰሩትን ነፃ ለማውጣት ያላችሁ ቅናት፣ የታመሙትን ለመፈወስ ያላችሁ መንፈሳዊ ቅናት፣ እግዚአብሔርን ለመፍራት ያላችሁ ቅናት፣ ለጽድቅ፣ ለቅድስና፣ ለአምልኮ እግዚአብሔርን ለማገልገል ያላችሁ ፓሽን፣ ያላችሁ ቅናት፣ ያ መነሳሳት በተለያየ አይነት ምክንያት ጥላችሁ ዛሬ እንደምናምን የሆናችሁ ሰዎች እንደገና እግዚአብሔር አምላክ የሳምሶንም ጸጉር ይላል ከተላጨ በኋላ እንደገና ያድግ ጀመረ ይላል።
በተለያየ አይነት ምክንያት የጣላችሁትን የእግዚአብሔርን ቅናት የእግዚአብሔርን ጸጋ እንደገና እግዚአብሔር ያግለዋል። እንደገና ለአገልግሎት ያስነሳቸዋል። እግዚአብሔር ብዙዎችን አገልጋዮችን ቀብቶ አስነስቶ አሁን ዛሬ አንዳንዱ በዝና ሰንሰለት ታስሯል። አንዳንዱ ደግሞ በተቃራኒ ጾታ ሰንሰለት ታስሯል። ትላንት የነበረውን ቅናት ጥሎ አንዳንዱ ደግሞ በባለጸግነት ገንዘብን በማሳደድ ባለጠጋ መሆን ምንም ችግር የለውም። እግዚአብሔር በዛ አይከፋም፣ አያዝንም። ምንም ችግር የለውም። እሰብካለሁ እግዚአብሔር ያበለጽጋል ብዬ። ነገር ግን የወንጌሉን ነገር ዋናውን ነገር ጥላችሁ የሚከተለውን ነገር ብዙዎች ማሳደድ ጀምረዋል። እግዚአብሔር ትውልድ አለው። ስለዚህ ዛሬም እነግራቸዋለሁ። አይታችኋል፣ ዝናና ክብር ያንን ቅናት አያስጥልብን። ሀብታም መሆን ባለጠግነት ቅናታችንን ለወንጌል ያለንን ቅናት ለወንጌል ያለንን ራብ አያስጥለን። ሁሉን በልክና በአግባቡ እናድርግ። የእግዚአብሔር ሰው ሆይ አንተ ነገርን ሁሉ በልክ አደር የሚለው ቃሉ። ስለዚህ አሁን ያ ቅናታችን ይቀጣጣል፣ ቅናታችን ይነሳሳ። ለወንጌል ምስክርነት ያለን ቅናት፣ ነፍሳትን ለማዳን ያለን ቅናት፣ የታሰሩትን ነፃ ለማውጣት ያለን ቅናት፣ የታመሙትን ለመፈወስ ያለን ቅናት፣ ለጾም ለጸሎት ያለን፣ ለቃሉ ያለን ቅናት፣ ለጽድቅ ያለን፣ ለቅድስና እግዚአብሔርን ለመፍራት ያለን ቅናት። ድሮ በልጅነታችን ዘመን ቀባኝ እንጂ አገለግላል ነው ያልነው ቅናት ዛሬ ግን ዝና ሲመጣ ይጣል ነው። ዛሬ ግን ብርና ወርቅ ሲመጣ ይጣል ነው። ዛሬ እግዚአብሔር ስም ሲሰጠን የጣል ነው። ከትቢያ ላይ ከአመድ ላይ ያነሳንን ረስተን በምድራዊ ነገር ተጠልፈናል። ያ ምንሮጥለት ምንደክምለት ወንጌሉን ጥለን ምንጋደልለት ነገር እርግጠኛ ሆኜ ልንገራችሁ አንድ ቀን በሆነች ማይክሮ ሰከንድ ውስጥ ጥለነው እንሄዳለን። ለማንም ነው የሚሆነው። ይኸውላችሁ በምድርም በሰማይም የሚቀጥል ታሪክ ያለው ነገር ይሄ ነው። እንዴ በጣም እኮ ወርደን ያለንበት ዘመን እኮ ነው። እንዴ ተመልከቱ፣ አገልጋዮች እግዚአብሔርን ማስፈራትን ማስከበርን ማምጣት ሲገባን አገልጋይ እኮ ባለስልጣን እግር ስር ሚርመጠመጥበት ዘመን እኮ ነው ያለው። አገልጋይ እኮ ባለሀብት ስር ሚርመጠመጥበት ያለበት ዘመን ነው። ታዲያ እንዴት ነው ነገ ባለስልጣናት አገልጋይን መስማት የሚችሉት? እግዚአብሔርን እንዲፈሩ ማድረግ የምንችለው እንዴት ነው? ባለሀብቶች በስንት ነገር የተጨመላለቁ ሰዎች አሉ። እንዴት ነው እግዚአብሔርን መፍራት የሚችሉት? እንዴት ነው ከኛ ወንጌል መስማት የሚችሉት? ብር አለው ለተባለው ስንርመጠመጥ፣ ስልጣን አለው ለተባለው ስንርመጠመጥ። እንነሳ ወንድሞቼና እህቶቼ፣ ወንጌሉን ይዘን እንነሳ። ወንጌሉን በክብር በኃይል በሞገስና በግርማ ይዘን እንነሳ። የቀድሞ ቅናታችሁ የቀድሞ ፍቅራችሁ እንደገና እንድታቀጣጥሉት በእግዚአብሔር ፍቅር አሳስባችኋለሁ ወንድሞቼና እህቶቼ። አሁን እኮ ወርደን እኮ የቤተ ክርስቲያን መሬት ጉቦ ከፍለን የምንወስድበት ዘመን ላይ ደርሰናል። ቤተ ክርስቲያን ኢየሱስ ደሙን ያፈሰሰላትን ቤተ ክርስቲያን ለመስራት ለመገንባት በጉቦ መሬት የሚወሰድበት እንደዚህ ወረደ ዘመን። እንዴ ጉቦ ከፍለ መሬት አትውሰድ የሚል አምላክ እግዚአብሔር ካለ ለምን አገልግሎቱ አይቀርም? ለምን አይቀርም? በቃ ከነ ክብራችን እግዚአብሔርን እንዳስከበርን ወደ እግዚአብሔር መሄድ አገልግሎቱን ማቆም ይሻላል። ስለዚህ እባካችሁ አሁን እኛ ወርደን ፉክክራችን ምንድነው? ወንጌል ላይ አይደለም፣ ነፍሳት ማዳን ላይ አይደለም፣ ህንፃ መገንባት ላይ፣ ቤት መስራት ላይ፣ ከመኪና ብራንድ መቃየር ላይ፣ ልክ እንደ ዝና እንደ አራዳነት ትልቅ የመንፈስ ጣራ መስሎን ልብስ መቃየር ላይ፣ ጫማ መቃየር ላይ፣ ሀገር መዞር ላይ እንደ ትልቅ ክብር የምናወራው። እባካችሁ ወንድሞቼና እህቶቼ ለዛ ሞልተዋል። ዓለም ላይ ከኛ በብዙ ሚሊዮን እጥፍ የሚሻሉ አሉልን። ስለዚህ እንደገና ለወንጌሉ በእሳት በቅናት አንዱ ከአንዱ ጋር መፎካከር እናቁም። 5 እግዚአብሔር መክሊት ከሰጠ የ5ቱን ነው የሚጠይቅ። 2 ከሰጠ የ2ቱን ነው የሚጠይቅ። 1 ከሰጠ የ1ዱን ነው የሚጠይቅ። የተሰጣችሁ ነገር ላይ ትኩረት አድርጉ። ስለዚህ ያ የልጅነታችሁን ቅናት መነሳሳት ለእግዚአብሔር ያላችሁን ፍቅር እንዲጋጋል በጌታ በኢየሱስ ክርስቶስ ስም ዛሬ ይህንን ወንድማዊ መልእክቴን ፍቅሬን ላስተላልፍላችሁ ፈልጋል። እንደገና በጌታ በኢየሱስ ስም ኃይላችሁ ይታደስ። እንደገና ወደ ጸሎት፣ እንደገና ወደ ቃሉ፣ እንደገና ወደ ቅድስና፣ እንደገና ወደ ጽድቅ አገልጋይ እያያችሁ ከክርስትና መስመር ከአገልግሎት መስመር የወጣችሁ የተሰነካከላችሁ ዛሬ ደክማችሁ የትላንትናው ነገር ክርስትና አገልግሎት እንዲኮነ ብላችሁ የጣላችሁ እንደገና አንሱ።
አይናችሁን ኢየሱስ ላይ ተከሉ። የእምነታችሁ ጀማሪውና ፈጻሚ የሆነው ኢየሱስን በመመልከት ከፊታችሁ ያለውን ሩጫ ሩጡ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እንደገና ኃይላችሁ ይታደስ፣ ጉልበታችሁ ይታደስ። እንደ ንስር እግዚአብሔር እንደገና በክብር ያስነሳችሁ፣ በበቀል ያስነሳችሁ፣ በሞገስ ያስነሳችሁ። ያ ፍቅር፣ ያ ቅናት፣ ያ ትዕትና፣ ያ ቅድስና፣ ያ ፍቅር፣ ያለ እግዚአብሔር ያላችሁ እግዚአብሔርን መፍራት፣ ያ የእግዚአብሔር ስም ሲጠራ እንባችሁ የሚፈስ ገና በቃ ተንበርክካችሁ መነሳት የሚያንቀታችሁ ዛሬ ግን ሰነበትን። እግዚአብሔር ቤት ተለማመድን፣ መንፈሳዊ ነገር ለመድነውና ዛሬ ሁሉ ነገር ቀልድ ሆነ። በኢየሱስ ክርስቶስ ሰይጣን ሳናውቀው የወሰደ ምርኳችሁ አሁን ይመለስ። እንደገና እግዚአብሔር ከቀድሞ የተሻለ መንፈስ፣ ቅባት፣ እሳት፣ ጸጋ፣ ኃይልና ክብር እላያችሁ ላይ ያምጣ። ዝናና ክብር የማያስጥለው፣ ብርና ወርቅ የማያስጥለው፣ የዚህ ዓለም ኮተትና ጋጋታ የማያስጥለው ኢየሱስን እያየን እንደነ አባቶቻችን እንደነ ሙሴ የፈርዖን የልጅ ልጅ ከመባል የግብፅ ንጉሥ ከመባል ከእግዚአብሔር ሕዝብ ጋር በምድረ በዳ ስለ ክርስቶስ መከራን የመቀበል መንፈስ እንደገና ይውረድባችሁ በጌታ በኢየሱስ ክርስቶስ ስም አሜን። ውድ ሻሎም ሚዲያ አድማጭና ተመልካቾቻችን ለሰዓቱ ያዝነላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ